ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ሳምንታዊው የጤና ሚኒስቴር የቴሌቪዥን ፕሮግራማችን ተጀምሯል። በዛሬው ፕሮግራማችንም 3 የተለያዩ ርዕሰ ጉዳዮችን ወደናንተ እናደርሳለን። በአጀንዳ ወደ ባሌ ተጉዘን የአካባቢና የግል ንጽህናን በተመለከተ ያዘጋጅንላችሁ መሰናዶ አለ። በሁለተኛው ቃጠሎን በተመለከተ ከባለሙያ ጋር ያደረግነውን ቆይታ ወደናንተ እናደርሳለን። እንዲሁም የእንግዳ ፕሮግራማችን ጊዜውን ጠብቆ ወደናንተ ይደርሳል። ናትናኤል ተስፋዬ ነኝ። ወደ መጀመሪያ ፕሮግራማችን እናልፋለን። አብራችሁን ቆዩ። ሰላም ጤና ይስጥልን ውድ የጤናችን ፕሮግራም ተከታታዮች፣ በዛሬው የጤና መረጃ ፕሮግራማችን የፕላስቲክና ሪኮንስትራክቲቭ ቀዶ ሕክምና ስፔሻሊስት ከሆኑት ከዶክተር አብይ ኃይሉ ጋር ቃጠሎን በተመለከተ የምናደርገውን ውይይት ይዘናል። ተከታተሉን። ዶክተር ለቃለ ምልልሱ ፈቃደኛ ስለሆኑ እናመሰግናለን። እኔም አመሰግናለሁ ስለጋበዛችሁኝ። እስኪ ቃጠሎ ምንድነው ከሚለው ጥያቄ እንጀምር። ቃጠሎ ሰውነታችን ከአንድ የሙቀት ጥግ ጋራ በሚገናኝበት ጊዜ ሰውነታችን ላይ የሚፈጠር ጉዳት ነው። ይሄ ማለት ነው ከከፍተኛ ሙቀት ወይም ደግሞ ከፍተኛ ቅዝቃዜ ጋራ በሚገናኝበት ጊዜ ሰውነታችን ላይ ጉዳት ያስከትላል። ይሄ ነው የቃጠሎ አደጋ የምንለው። እስኪ አሁን ደግሞ የቃጠሎ ምክንያቶች ምን ናቸው የሚለውን እንይ። የቃጠሎ ምክንያቶች በብዛት እንደሚፈጠሩት በምናይበት ጊዜ የመጀመሪያ ደረጃ በዓለም አቀፍ ደረጃም ሆነ በእኛ ሀገር ቃጠሎ የሚያመጣው እሳት ነው። ደረቅ እሳት በተለያየ ምክንያት የሰው ልጆች ጋር በሚገናኙበት ጊዜ ከደረቅ እሳት ጋራ ጉዳት ያስከትላል፣ የተለያየ ደረጃ ያለው። ሁለተኛው ደግሞ ሙቀት ያለው ፈሳሽ ነው። ይሄ ስካልድ በርን ይባላል። ሙቀት ያለው ውሃ ሊሆን ይችላል፣ እንደዚሁም ደግሞ ሌላ ፈሳሽ አካላት ሊሆን ይችላሉ። ሌሎቹ ደግሞ ለየት ያሉ የቃጠሎ አይነቶች አሉ። እነዚህ ምንድናቸው? የተለያዩ አይነት ኬሚካሎች፣ የኤሌክትሪክ አደጋ፣ እንደዚሁም ደግሞ ጨረር እንደዚሁ የቃጠሎ አደጋ ያስከትላል። የቃጠሎ አይነቶች ደረጃ አላቸው? ምን ናቸው ካሉ? አዎ ደረጃ አላቸው። የቃጠሎ እንግዲህ ቃጠሎ በመጀመሪያ ደረጃ ከሰውነታችን ጋር የሚገናኘው እና የሚያጠቃው ቆዳችንን ነው። ስለዚህ ከቆዳ ጀምሮ እስከ ውስጥ አካላት ድረስ አደጋ ሊያስከትል ይችላል። እነዚህ ምንድናቸው? አንደኛ ደረጃ የሚባለው የላይኛው የቆዳችን ክፍል አደጋ በሚደርስበት ጊዜ ለምሳሌ ያህል ፀሐይ ላይ ለረጅም ጊዜ ስንቆይ ቆዳችን የሚላላጥበት ሁኔታ አለ። ይሄ አንደኛ ደረጃ ቃጠሎ ይባላል። ከዛ ደግሞ የቆዳችንን የላይኛው ክፍል ገባ ብሎ በሚያቃጥልበት ጊዜ ሙሉ በሙሉ ቆዳው ሳይቃጠል የቆዳውን አብዛኛውን ክፍል በሚያቃጥልበት ጊዜ ሁለተኛ ደረጃ ቃጠሎ ይባላል። ቆዳው ሙሉ በሙሉ ደግሞ በሚያቃጥልበት ጊዜ ሶስተኛ ደረጃ ቃጠሎ ይባላል። ከዚህ አልፎ ከቆዳው ስር ያሉትን ውስጣዊ አካላት እስከ አጥንት ድረስ በሚነካበት ጊዜ ደግሞ አራተኛ ደረጃ ቃጠሎ ይባላል። የመከላከያ ዘዴዎች ምንድናቸው? ቃጠሎ እውነትም ከማከሙ ይልቅ መከላከሉ ላይ መስራት በኢኮኖሚ ደረጃ አዋጭ ነው። ሁለተኛ ደግሞ ብዙ የህብረተሰቡ ክፍል ከቃጠሎ ከሚያስከትለው የሰውነት ጉዳትም ህመምም እንደዚሁም ደግሞ ሞትም መከላከል ያስችላል። በበለጸጉት ሀገሮች ውስጥ ቃጠሎ ሕክምናውን ከማሳደግ ይልቅ በቃጠሎ መከላከል ላይ መስራታቸው ከፍተኛ ውጤት አስገኝቶላቸዋል። ለምሳሌ መከላከል የምንለው ምንድነው? ልጆች ከህፃንነታቸው ጀምሮ በቤተሰብ ሆነ በትምህርት ቤት የቃጠሎ መከላከያ ዘዴዎችና የቃጠሎ ጉዳትን በማስተማር ከቃጠሎ እንዲከላከሉ ማድረግ ይችላል። ትምህርት ማለት ነው የመጀመሪያው ነገር መስራት የሚቻለው። እንደዚሁ የህዝብ መገናኛ ድርጅቶች ወይም ማስ ሚዲያ የሚባሉት እዚህ ላይ ቢሰሩ የሰው ንቃተ ህሊና ቃጠሎን ለመከላከል ከጨመረ በከፍተኛ ደረጃ ቃጠሎን መቀነስ ይችላል። ምክንያቱም ቃጠሎ የሚፈጸመው በጥቂት ሰከንዶችና በጥቂት ደቂቃዎች ሊሆን ይችላል። ህክምናው በጣም ውድ ነው። እንደዚሁም ደግሞ ሰዎቹ ላይ የሚያስከትለው አደጋ እና ህክምናውም ራሱ እድሜ ልክ ሊሆን ይችላል። ስለዚህ መከላከሉ ላይ ትምህርት ወይም ደግሞ ንቃት መጨመሩ አንደኛ ደረጃ ይወስዳል ማለት ነው። ይሄ ለማንም ለአንድ አካል ብቻ የሚሰጥ ሳይሆን በትምህርት ቤት አስተማሪዎች፣ የተለያዩ ድርጅቶች፣ በቤተሰብም ደረጃ ልናደርገው የሚገባ ነው ማለት ነው። ሁለተኛ ደረጃ ደግሞ የቃጠሎ ሊያስከትሉ የሚችሉ አደጋዎችን ለመቀነስ ከግንባታ ይጀምራል። ግንባታዎቻችን እንዴት ናቸው? በተለይ አሁን እንግዲህ በሀገራችን እንደሚታየው የተለያዩ ግንባታዎች አሉ። ትልልቅ ፎቆች ሁሉ ይሰራሉ። እነዚህ ፎቆች ለቃጠሎ አደጋ የሚያጋለጡ ናቸው ወይስ ለቃጠሎ አደጋ መከላከያ ቃጠሎ
ቢፈጠር ወይም የቃጠሎ አደጋ ቢመጣ የማምለጫ መንገዶቹ ውሃው ለማጥፋት ቃጠሎ ለማጥፋት ያሉ መሳሪያዎች አሏቸው ወይ? ቃጠሎ ከመምጣቱ እንደመጣ ደግሞ የሚጠቁሙ ለምሳሌ ያህል እንደ ጭስ ሲመጣ የሚጮሁ ነገሮች ስሞክ ዲቴክተርስ የሚባሉት እነዚህን ሁሉ አንድ ላይ በመስራት እንደዚሁም ደግሞ የቃጠሎ መከላከያና ማጥፊያ ድርጅቶችን በደንብ በማደራጀት ቃጠሎን መከላከል ይቻላል። ሰዎች የተለያየ አይነት ደረጃ ያለው ቃጠሎ ሊያጋጥማቸው ይችላልና ምን አይነት ምልክት ሲያዩ ወይም ምን አይነት የቃጠሎ አይነት ላይ ነው ወደ ሐኪም መሄድ የሚያስፈልጋቸው? ማይነር የሚባሉት በጣም የተወሰነች የሰውነታችን ክፍል ከ5% በታች በልጆች ከ10% በታች በአዋቂዎች በሚሆንበት ጊዜ ይሄም ቤት ታከሙ አይደለም የሚባለው ወደ ክሊኒኮች ሄደው በክሊኒክ ደረጃ በተመላላሽ ሊታከሙ ይችላሉ ማለት። ከዚህ ከፍ ያለው ደግሞ ኢንተርሚዲየት የሚባለው ወይም መካከለኛ ቃጠሎ የሚባለው ሆስፒታል ተኝተው መታከም ይኖርባቸዋል። ስለዚህ ማንኛውም ቃጠሎ እንደው በጣም ትንሽ ካልሆነችው በላይ ውሃ የቋጠረ የቀላም ቢሆን አንዳንዱ ደግሞ በጣም ወደ ውስጥ ከገባ መቅላትም ላይኖር ይችላል፣ ውሃ መቋጠርም ላይኖር ይችላል፣ ጥቁርም የሚልም ሊሆን ይችላል። በእነዚህ ጊዜ ሁሉ ወደ ሐኪም ቤት ጋር ሄዶ ሐኪሞቹ አይ ይሄ ቀላል ነው፣ በተመላላሽ መታከም ትችላለህ፣ መተኛት አለበት ወይም ወደ ከፍተኛ ሕክምና ቦታ መላክ አለበት ብለው እንዲወስኑ ማድረጉ ተገቢ ነው። የቃጠሎ የመጀመሪያ እርዳታ ምን ይመስላል ወደሚለው እንሂድ። የመጀመሪያ ከምን ይጀምራል? ለምሳሌ አንድ ሰው ልብሱ ላይ እሳት ቢይዘው በደመ ነፍስ የሚያደርገው ምንድነው? መሮጥ ነው። ያ መሮጥ ደግሞ እሳቱን ያራግበዋል ማለት ነው። ኦክሲጅን እንዲያገኝ ያደርገዋል። የባሰ እሳቱ ከፍተኛ ጉዳት እንዲያደርግ ይረዳዋል ማለት ነው ለእሳቱ። ስለዚህ ምንድነው ማድረግ ያለብን? አንድ ሰው እሳቱ ሰውነቱም ላይ ወይም ልብሱ ላይ በሚይዝበት ጊዜ በቀላሉ ምንም እቃ ሳይኖረን የምናደርገው ምንድነው? ሰውየው እንዲቆም እንዲወድቅ መሬት ላይና እንዲንደባለል ማድረግ ነው። ፈረንጆቹ ምን ይሉታል? ስቶፕ ድሮፕ ኤንድ ሮል ይሉታል። በዚህ መንገድ እሳቱ እንዲጠፋ እናደርጋለን። በሁለተኛ ደረጃ ደግሞ አካባቢያችን ውሃ ካለ ውሃ እሳቱ ላይ ማድረግ ነው ማለት ነው። በሶስተኛ ደረጃ ደግሞ እንደ ብርድ ልብስ ነገሮች ካሉ እሱን በመሸፈን እሳቱ ኦክሲጅን በማጣት እንዲጠፋ ማድረግ ይቻላል ማለት ነው። ይሄንን ካደረግን በኋላ ብዙ ሰዎች የሚያደርጉት አላስፈላጊ ነገሮች አሉ። ለምሳሌ የተለያዩ ነገሮች መቀባት፣ ሊጥ ሊሆን ይችላል። በዘመናችን ደግሞ በከተማ አካባቢ በተለይ ኮልጌት የመቀባቱ ነገር እየጨመረ መጥቷል። እንደዚህ አይነት ነገሮች ሳይደረግ እዛ እሳት ያቆሰለው ቁስል ላይ ውሃ ማፍሰስ። ውሃ ስንልም አሁንም ደግሞ ምንድነው ማድረግ የሌለብን? በረዶ አይደለም፣ ውሃ ልክ ሩም ቴምፕሬቸር የሚባለው ወይንም ደግሞ በ14-15 ዲግሪ የቧንቧ ውሃ እሱን በማፍሰስ ሙቀቱ የሚያስከትለውን አደጋ ማጥፋትና እንዳይቀጥልም ማድረግ እንችላለን ማለት ነው። ከዛ በኋላ ምንድነው ማድረግ ያለብን? ያንን ቁስል በንጹህ ጨርቅ ጠቅልለን ወደ ጤና ባለሙያዎች መላክ ነው። ይሄን ብቻ በማድረግ ቃጠሎ በተከታታይነት የሚያስከትለውን ችግር በዚህ መፍታት እንችላለን። ቃጠሎ ሕክምና ምንድነው ያለው? የቃጠሎ ሕክምና እንደ ደረጃው ይለያያል። ትንሽ ደረጃ ቃጠሎ ከሆነ ምንድነው የሚደረገው? ያው ቃጠሎ ቁስል ስለሆነ የሰውነታችን ለተለያዩ ጎጂ ተዋሳያን እንዳያጋለጥ ቁስሉን በደንብ ማጠብ። ቁስሉን ካጠብን በኋላ የተለያዩ ጸረ ተዋሳያን አሉ ለዚህ ተብሎ የተዘጋጁ እነሱን መቀባት። ከዛ በኋላ ቁስሉን መሸፈን ነው ማለት ነው። በተለይ ለመጀመሪያዎቹ ቀናት ይሄ ነገር በየቀኑ መሰራት ይኖርበታል ማለት ነው። ስለዚህ ትንሽ አይነት ቃጠሎ ወይንም ማይነር በርን የሚባሉት ከሆነ እነዚህ ኛውም የጤና ተቋማት በተመላላሽ ማድረግ እንችላለን ማለት ነው። ለህይወት አደጋ የሚያደርሱ አይደሉም እነዚህ። ስለዚህ በቀላሉ ሊታከሙ ይችላሉ ማለት ነው። መካከለኛ ቃጠሎ ከሆነ ግን ይሄ ቃጠሎ ከሰውነታችን ብዙ ውሃ እንዲፈስ ያደርጋል። ሰውነታችን በደም ዝውውር ውስጥ ያለው ፈሳሽ እንዲቀንስ ያደርጋል። ይሄ ደግሞ ሾክ የተባለውን ሁኔታ ሰውነታችን ላይ ሊያስከትልና ለህይወታችንም አደጋ ሊያስከትል ይችላል ማለት። ስለዚህ እንደዚህ አይነት ሰዎች መካከለኛ ደረጃ አደጋ የቃጠሎ አደጋ የደረሰባቸው ማንኛውም አስተኝቶ ማከም በሚችል ተቋም ውስጥ ገብተው መታከም ይኖርባቸዋል። በደም ስር የሚሰጥ ፈሳሽ መተካት ያስፈልጋቸዋል። ከዛ በኋላ ቁስሉን በተመለከተ ልክ እንደ ማንኛውም ቁስል መታከም ይኖርበታል ማለት ነው። ከፍተኛ ደረጃ ቃጠሎ የሚባለው ደግሞ ይሄ ለህይወትም አደጋ የሚያስከትል የተለያዩ ባለሙያዎች ያሉበት በተደራጀ ሁኔታ መታከም ነው ያለባቸው።
በእኛ ሀገር ደረጃ እንግዲህ እንደዚህ አይነት ደረጃ ህክምና መስጠት የሚቻለው ተርሺያሪ ሴንተር የሚባሉት በሶስተኛ ደረጃ ላይ ያሉ ናቸው። በተቻለ መጠን ግን ቃጠሎን ለማከም በርን ዩኒት ወይም የቃጠሎ ህክምና ማዕከላት መኖር አለባቸው። ይሄንን በምንልበት ጊዜ በአገራችን ገና ነው አልተሰራም። እነዚህ ድርጅቶች እንደዚህ አይነቶቹን ተቋሞች በጣም በጣት የሚቆጠሩ ናቸው በአገራችን ላይ ያሉት። ስለዚህ ለወደፊቱ እንደዚህ አይነት ለየት ያለ ህክምና የሚሰጡ ተቋሞችን በማስፋፋት ውጤታማነታችንን መጨመር እንችላለን። ህብረተሰቡ ስለ ቃጠሎ ሊያውቃቸው ይገባል የሚሏቸው ያላነሷቸው ጥያቄዎች ካሉ ለህብረተሰቡ አሁንም ማስተላለፍ የሚፈልገው መልእክት ምንድነው? ቃጠሎ ታስቦ የሚመጣ ነገር አይደለም፣ ድንገተኛ አደጋ ነው። ስለዚህ ይህንን ድንገተኛ አደጋ ለመቀነስ ከቤተሰብ ጀምሮ ከትምህርት ቤት ጀምሮ ከተለያዩ ድርጅቶች ለጤና ሚኒስቴር ብቻ የሚሰጥ ስራ አይደለም። ሁሉም ያገባኛል የሚል የህዝብ የጤና ሁኔታ ያገባኛል የሚሉ ተቋሞች ሁሉ በማስተማሩ ስራ ላይ ቢካፈሉ የቃጠሎ መከላከያ ድርጅቶችን እንደ አዲስ አበባም እንዳለው አይነት የቃጠሎ መከላከያ ተቋሞችን በአገር ደረጃ ማስፋፋት እንደዚሁም ደግሞ ቃጠሎ አንዴ ደግሞ ከተከሰተ በኋላ ማከሚያ ተቋሞችን ያሉትንም ማጠናከር እንደዚሁም ደግሞ በአገር አቀፍ ደረጃ አሉ ተቋሞች ሁሉ እነዚህ አይነት ተቋሞች እንዲኖሩ መስራት ለህብረተሰቡ ሁሉ ላስተላልፈው የምፈልገው መልእክት ነው። እሺ፣ አመሰግናለሁ። እኔም አመሰግናለሁ። ተመልካቾቻችን ቆይታችሁ ከኛ ጋር እንደሆነ ተስፋ እናደርጋለን። በቀጣይም የእንግዳና አጀንዳ ፕሮግራሞቻችንን ወደ እናንተ እናደርሳለን። ቆይታችሁ ከኛ ጋር እንዲሆን በአክብሮት እንጋብዛለን። ኮረኮሬ ቀበሌ በባሌ ዞን መደወላቡ ወረዳ ከሚገኙት 22 ቀበሌዎች አንዱ ነው። በዚህ ቀበሌ 2290 የሚሆኑ አባወራዎች የሚኖሩ ሲሆን ከዚህ በፊት የቀበሌው የግልና የአካባቢ ንጽህና አጠባበቅ የሚፈለገው ደረጃ ባለመሆኑ በተለያዩ ተላላፊ በሽታዎች ሲቸገሩ እንደነበረ ነዋሪዎቹ ይናገራሉ። ዱራን ኢኑም በይኑ ፋይዳ ሲቱ ከዚህ በፊት ጥቅሙን አናቅም ነበር። ስንታመም በብዙ ወጪ ነው ሐኪም ቤት ሄደን የምንታከመው። ያ ሁሉ የመጣው ከንጽህና ጉድለታችን ነው። ሁሉም ሰው ሜዳ ላይ ነበር ሲጸዳዳ የነበረው። ከዛ ዝንቦች መተው ምግብና መጠጦቻችንን ይበክላሉ። በዛ ምክንያት በኮሌራ በተቅማጥና በሌሎች በሽታዎች ስንቸገር ነበር። ያሮ ሰነቴ ባየረከሳዳ ጊዜው በጣም አስቸጋሪ ነበር። የቤት እንስሳና ሰው በአንድ ላይ ነበር እንኖር የነበረው። በዚህ ምክንያት ንጽህናችንን መጠበቅ በጣም አስቸጋሪ ነበር። ከንጽህና ጉድለት የተነሳ ትራኮማና ሌሎች በሽታዎች ያጠቁን ነበር። የሮ ዱራንሳን ከዚህ በፊት ደረቅና ፈሳሽ ቆሻሻዎችን የምናስወግደው በሜዳ ላይ ነበር። ቆሻሻዎቹን የምናስወግድበት ጤናማ መንገድ አልነበረንም። ያ ደግሞ ለተለያዩ የጤና እክሎች ተጋላጭ ያደርገን ነበር። በመጀመሪያ ወደዚህ ቀበሌ ስመጣ የንጽህና አጠባበቅ ዘዴያቸው አሳሳቢ ሆኖ ነበር ያገኘሁት። ለምሳሌ ከ50 በመቶ በታች የሆኑት አባወራዎች ብቻ ናቸው መጸዳጃ ቤት በቤታቸው የሚገኘው። ሌላው የሚጸዳዳው በሜዳ ላይ ነበር። በዚህ ምክንያት በንጽህና ጉድለት የሚመጡ በሽታዎች የማህበረሰቡን ጤና ይጎዱ ነበር። እኛም ይህንን ችግር ለመፍታት መጸዳጃ ቤት የሌላቸውን አባወራዎች የመለየት ስራና የግንዛቤ ማስጨበጫ ስራዎችን መስጠት ጀመርን። በቀበሌው የተመደቡ የጤና ኤክስቴንሽን ባለሙያዎችም ችግሩን ለመቅረፍ የህብረተሰቡን ግንዛቤ ለማሳደግ ማስተማር ጀመሩ። በቀበሌው የሚገኘውን የሴቶች ልማት ቡድን አደረጃጀት ተጠቅሞ 60 የሚሆኑ እናቶችን መልምለው ተከታታይ ስልጠናዎችን ሰጧቸው። አከገንዳት ጫሳ ገንዳ ወሊን መሪ ታስፍኔ በቀበሌው ከሚገኙ አመራሮች ጋር በመተባበር ቀበሌውን ከአይነ ምድር ነፃ ለማድረግ ስልጠናዎችን መስጠት ጀመርን። ከወረዳው ጤና ጽሕፈት ቤትና ከቀበሌያችን ጤና ጣቢያ ጋር ባለን ግንኙነት ስራው የተሳካ እንዲሆን በጋራ እንቅስቃሴዎችን ጀመርን። ስለዚህ በቀበሌያችን ከሚገኙ አንድ የልማት ቡድንን መርጠን ስለ ደረቅና ፈሳሽ ቆሻሻዎች አወጋገድና የተሻለ መጸዳጃ ቤቶች እንዲሰሩ ተግባራዊ ስልጠና ተሰጣቸው። ክሴሽኒን ከና ማነፍንጫኒ ቆተርዳ ጅረኒ
የጤና ኤክስቴንሽን ባለሙያዎቻችን መጸዳጃ ቤት እንድንሰራ የደረቅና ፈሳሽ ቆሻሻዎችን ማስወገጃ እንድናዘጋጅ ያደረጉን። እኛም ባሉን መሰረት በመስራታችን ተጠቃሚ ሆነናል። ንጽህናን በአግባቡ መጠበቅ በርካታ ተላላፊ የሆኑ በሽታዎችን ለመከላከል እንደሚረዳ የሰለጠኑና ያወቁ እናቶችም ወደ ቤታቸው ሲመለሱ በአካባቢው ከሚገኙት ግብዓቶች ያለምንም ወጪ መጸዳጃ ቤቶችን እንዲሁም ደግሞ ደረቅና ፈሳሽ ቆሻሻ ማስወገጃዎችን በመስራት በቀላሉ ንጽህናቸውን መጠበቅ ችለዋል። አካ መንደራ ወላ ወልፋን አኔ ቁበኑ ከናን አከሲቲ ዱበርቶታን ኢጃራምኔ ወልቀርቃሬ ገሌ መነፍንጫኒ ቆተቻ ይገል። ስልጠናውን ከወሰድን በኋላ በመደራጀት መጸዳጃ ቤቶችን መቆፈር ጀመርን። ስለዚህ ስልጠናውን ወደ ተግባር መለወጣችን ለኑሯችን ጠቃሚ ሆኖ አገኘ ነው። አሲን ዱራሬ ዋን ኬስ ቱረኑት ቢከሚ ከዚህ በፊት የነበረብንን ችግር እናውቀዋለን። አሁን ግን የጤና ኤክስቴንሽኖቹን ምክር በመስማት ንጽህናችንን እንጠብቃለን። ጤናችን በእጃችን ነው ይባል የለ። ስለዚህ ጤናችንን ለመጠበቅ እንሰራለን። ከጎረቤት መጸዳጃ ቤት ያልቆፈረ ካለ በመተጋገዝ አብረን እንቆፍራለን። የሆረ ኮሬ ቀበሌ ነዋሪዎች ሌላኛው መልካም ተግባር ደግሞ የቀበሌውን ጤና ኬላ አጥርና የጤና ኤክስቴንሽን ባለሙያዎች መኖሪያ ቤት መገንባታቸው ነው። ይህንም ያደረገው ደግሞ በቀበሌው የሚገኘው የሴቶች ልማት ቡድን አደረጃጀት ሲሆን በየጊዜው በቆጠቡት ብር ነው መገንባት የቻሉት። ቀርሺ ብሪ ተካንሸኒን ቡፈኔ የጤና ኤክስቴንሽን ባለሙያዎች የሚኖሩት ከተማ ነው። ከኛ አካባቢ ርቀው ስለሚኖሩ ወደኛም ለመምጣት የትራንስፖርት ችግር ስላለ ድንገተኛ ነገር በሚፈጠርበት ጊዜ እነሱ ማግኘት አስቸጋሪ ሆኖ ስላገኘ ነው እዚህው ጤና ኬላ ግቢ ውስጥ እንዲኖሩ 1 ለ10 በመደራጀት የቻልነውን በማዋጣት ቤት ሰራንላቸው። እዚህ መኖር ከጀመሩ በኋላ በፈለግነው ሰዓት ስለምናገኛቸው የጤናችን ነገር አያሳስበንም። የመደወላቡ ወረዳ በባሌ ዞን ከሚገኙ ወረዳዎች በግልና በአካባቢ ንጽህና አጠባበቅ የተሻለና ከፍተኛ አፈጻጸም በማስመዝገቡ ተሸላሚ መሆን ችሏል። ከ2011-19 አካባቢ ይሄ ወረዳ በኮሌራ ነው የሚታወቀው። ብዙውን ጊዜ በተደጋጋሚ ኮሌራዎች ይነሳሉ። እሱን መሰረት በማድረግ ብዙ ኢንቨንተሪዎችን የላትሪን ኢንቨንተሪዎች የሽንት ቤት ቆጠራዎችን እናካሄድ ነበር 2012 ላይና ወደ 53% አካባቢ ነበር እንደ ወረዳ ባለውና 2013 ላይ ይሄንን አቅደን ስልጠና ነው ተሰጠው። በዞን ደረጃ ስልጠና ተሰጠ። በስልጠናው ጎን ለጎን ደግሞ የኮሌራ ሪስፖንስም ስርዓት ነበርና ያንን ሲስተም ስትሬንግዝ በማድረግ ሁሉም ቀበሌዎች ሲስተም ውስጥ እንዲገቡ ነው አደረግናቸው። ከዚህ በፊት በተለይ ተላላፊ በሽታዎች ያው የማህበረሰብ አኗኗር ዘይቤም ከአዌርነስ ጋር ተያይዞ ትንሽ ስላልጎለበተ በተላላፊ በሽታ ይጠቁ ነበር እውነት ለመናገር። ከዛ በኋላ በተለይ ኮሌራ በተደጋጋሚኛ ወረዳ ላይ ይከሰት ነበር። ባለን ሲናሪዮ ማህበረሰቡ ውስጥ ትልቁ ነገር ለኛ ሰክሰስ በሴቶች አደረጃጀት ውስጥ ያለውን ስራ በማቀናጀት በመንግስት መዋቅር ያሉ ከቀበሌ እስከ ታች ጎጥ ያለውን መዋቅር በመጠቀም ሁሉም ሃውስሆልድ በየአደረጃጀቱ ሽንት ቤት እንዴት መጠቀም መቆፈር እንዴት መጠቀም እንደሚችል በተለይ በሃይጂን እና ኢንቫይሮንመንታል ሳኒቴሽን ጋር ተያይዞ እንዴት መስራት እንዳለበት በደንብ ነው ያስያዝነው። እንደኛ ወረዳ ስናስበውን ፕራይመሪ ኦዲኤፍ እና ወደ ከ22 ቀበሌ ወደ 17 ቀበሌ 77% ኦዲኤፍ ፕራይመሪ ኦዲኤፍ ሆኗል። ሰከንደሪ ኦዲኤፍ ስናይ ደግሞ ወደ 7 ቀበሌዎች ኦዲኤፍ ሆኗል። ሰከንደሪ ኦዲኤፍ አድርገናል። ጤና ጣቢያው ላይ ሕክምና የሚሰጥ አገልግሎት ላይ 1 እስከ 10 ከያዙት ውስጥ ድሮ አንደኛ፣ ሁለተኛ፣ ሶስተኛ እስከ 5ኛ ድረስ የሚይዙት እነዚህ ተላላፊ በንጽህና ማጣት የሚመጡ በሽታዎች ነበሩ። በአሁኑ ጊዜ ግን ስናያቸው እነኚህ ወርዶ ሌሎች ተላላፊ ያሉ በሽታዎች ናቸው የሚቀድሙትና የኛ ዓላማ ምንድነው? ሁሉም 30316 ሃውስሆልድ የሽንት ቤት በሃይጂን ኢንቫይሮንመንታል ሳኒቴሽን 100% እንዲጠቀም ነው የኛ ዓላማ። ያንን ደግሞ ለማሳካት እኛ ጋር ያለው ኮሚትመንት የኛ ሰራተኛ እስታች ያለው የሴቶች አደረጃጀት ያ ብቻ ሳይሆን ብዙ ስራዎች የተሰሩ በዚህ ቼን ስለሆነ እሱን ኢምፕሊመንት ለማድረግ ሁሌም ቁርጠኞች ነን። እሱም ደግሞ ይሳካል ብዬ ገምታለሁ። በግልና በአካባቢ ንጽህና አጠባበቅ በመደወላቡ ወረዳ የተገኘው መልካም ተሞክሮ ወደ ሌሎች የዞኑ ወረዳዎች ለማስፋፋት ሰፊ ስራዎች የተሰራ ሲሆን የኦሮሚያ ጤና ቢሮም በርካታ ቀበሌዎችን ከአይነ ምድር ነፃ ለማድረግና ጤናማ ማህበረሰብ ለመፍጠር ሰፊ ስራዎች እየሰራ ይገኛል። እንደ ክልል 5.5 ሚሊዮን የተሻሻሉ መጸዳጃ ቤቶች ተሰርቷል።
እና ይሄኛው ደግሞ የአጠቃላይ አንድ አመት ብቻም ሳይሆን የአጠቃላይ ድምሩ ነው። ከነዛኛው ውስጥ ጥሩ ተሞክሮ ያላቸው ዞኖች አሉ። እንደዛኛው ከዞኖች ደግሞ ወረዳዎች አሉ። ከሁሉም ዞኖች ተወጣጥተው ይሄኛውን ተሞክሮ ወስደው ወደ ራሳቸው ወስደው እንዲያስፋፉ እያደረግን ነው። ሞዴል ወረዳ ሞዴል ቀበሌ እንዲያፈሩ እያደረግናቸው በዛሬ 6 ወር ግምገማ ባካሄድ ነው መደወላቡ ላይ ስንሰራ ቆይተናል። ይሄኛውን ወደ ሌላው እንዲያሰፉ ወደ ራሳቸው እንዲወስዱ ተሞክሮውን እንዲወስዱ። የግልና የአካባቢ ንጽህና አጠባበቅ ጉዳይ ሲነሳ የውሃ አስፈላጊነት ከፍተኛ ድርሻ አለው። በአንዳንድ ቦታዎች የሚስተዋለውን የውሃ አቅርቦት ችግር ለመቅረፍ የኦሮሚያ ጤና ቢሮ ከክልሉ የውሃና ኢነርጂ ቢሮ ጋር እየሰራ ይገኛል። ከውሃ ጋር በክልል ደረጃ ስቲሪንግ ኮሚቴ እና ኢቨን ቴክኒካል ወርኪንግ ግሩፕ አድርገን እየሰራን ነው። የክልሉ ስቲሪንግ ኮሚቴ አሁን የኦሮሚያ ጤና ቢሮ ሄድ፣ የውሃ ኃላፊ፣ እንደዛኛውም የትምህርት ኃላፊ፣ ኢቨን የፋይናንስም ኃላፊ ሁሉም ያሉበት ስቲሪንግ ኮሚቴ አለ። ቴክኒካል ወርኪንግ ግሩፕ ደግሞ እኛ ችግሩን ለይተን ለነሱ እናቀርባለን እና ምናልባት በዚህኛው ሁኔታ ያለው ክፍተት ከነሱ ከወረዳው ተለይቶ ከዞኑም ተለይቶ ለክልል ሲቀርብ ክልልም ከጤና ሚኒስቴርም ጋር አንድ ላይ በጀት ይዞ ይሄኛው ምናልባት ውሃው በከተማ ውስጥ ካለ ለጤና ድርጅቱ እንዲገባ ይደረጋል። በቂ ውሃና በቂ ዝናብ የማያገኙ ወረዳዎች ውስጥ አንዱ ነው መደወላቡ። ይሄኛውን የመብራትም ችግር መብራት ኦሬዲ በቢሮ ደረጃም በጀት ይያዛል፣ በጤና ሚኒስቴርም በጀት ይያዛልና ይሄኛውን አንድ ላይ ከነሱ ችግሩ ተለይቶ ሲመጣ እኛ በጀት ይዘን እናቅድበትና ለ2016 ይሄኛውን ችግሩ እንዲፈታ ይደረጋል። የውሃውን ደግሞ ከውሃ ሴክተር ጋር ተነጋግረን መፍተውን የምንፈታ ይሆናል ማለት ነው። የግልና የአካባቢያችን ንጽህና በአግባቡ ከያዝን በቀላሉ በርካታ በሽታዎችን መከላከል እንችላለን። ስለሆነም ሁላችንም በአቅራቢያችን ከሚገኙ ባለሙያዎች የምናገኘውን ምክር ተግባራዊ በማድረግ ንጽህናችንን እንጠብቅ፣ በሽታዎችንም እንከላከል እያልን ፕሮግራማችንን እንቋጫለን። የተወለድኩት እዛው ወራቤ ከተማ አስተዳደር ውስጥ ነው። እዛው አንድ ክፍለ ከተማ እንደ ቀበሌ የሚባል አልከሶ የምትባል ከተማ ላይ ነው የተወለድኩት። ያው የመጀመሪያ ደረጃ ትምህርቴንም እዛው አልከሶ የመጀመሪያ ደረጃ ትምህርት ቤት የተማርኩት። ሁለተኛ ደረጃ ትምህርት ቤት ቡታጅራ ሃይ ስኩል ነው የጨረስኩት። ከዚያ በኋላ ፈርስት ዲግሪን እንግዲህ ዲላ ዩኒቨርሲቲ ጤና ሳይንስ ኮሌጅ ነው የተማርኩት። ሁለተኛ ዲግሪን አዲስ አበባ ላይ አዲስ ኮንቲኔንታል ኢንስቲትዩት ኦፍ ፐብሊክ ሄልዝ ነው በኤምፒኤች ማስተር ኦፍ ፐብሊክ ሄልዝ የጨረስኩት። በዛ ወረዳ በቆየሁባቸው ጊዜያት በተለይ ፋሚሊ ቤዝድ ሄልዝ ኤክስቴንሽን ፕሮግራሙ ተግባራዊ ከማድረግ አንጻር በጣም በርካታ ስራዎችን ሰርተናል። እንግዲህ ከዛ ቀደም በነበረው በተለይ የጤና ኤክስቴንሽን ፕሮግራም ብዙ ረጅም ጊዜ የሚያስቆጠረ ባለመሆኑ በተላላፊ በሽታዎች፣ ተላላፊ ባልሆኑ በሽታዎች በጣም በርካታ ዴዝ የሚስተናገድበት ጊዜ እንደነበረ ያው ሁላችንም የምናውቀው የቅርብ ጊዜ ታሪክ ስለሆነ ማለት ነው። ግን በዛን ታይም በጀመርነው በሃውስሆልድ ደረጃ የጤና ኤክስቴንሽን ፕሮግራሞች ተግባራዊ እንዲደረጉ በማድረግ እንግዲህ ማህበረሰቡን ከበርካታ ተላላፊ በሽታዎች በመከላከል ጤናውን እንዲጠብቅ በማድረግ ያው የጤና ጽሕፈት ቤቱን በጤና ጣቢያ ደረጃም በነበርኩበት ታይም ተሳትፎ ትልቅ ነው ብዬ አስባለሁ። የመጀመሪያው ሊደርሺፕ ሰርቫንት ነው፣ አገልግሎት ሰጪ ነው የሚሆነው። አንተ ያልሰራው ነገር ሌሎች እንዲሰሩት የምታዝ ከሆነ አንተ ቦስ ነው ልትሆን የምትችለው። እሱ ሲሆን ደግሞ በርካታ ቦታዎች ላይ አለመግባባቶች ይፈጠራሉ። ሁሌም ግን አትሊስት ከፊት ሆነ አንተ እየሰራ ሌላው ሰው እንዲሰራ ልታደርግ የምትችልበትን ምቹ ሁኔታ መፍጠር የሚለውን ነገር እኔ በውስጤ ስለማምን ማለት ነው። ከዛ ውጪ እንደ ማኔጅመንት በተቻለ መጠን ቅርብ መሆን ነው ሁሌም ማለት ነው። እኔ ስራ ክፍሎች ጋር ያለው ነገር ዞሮ በጋራ በትን ዲስከስ አድርገ ሁሉም ሰው ስለ ተቋሙ የሚያቀርበው ሀሳብ ዞሮ ተቋሙን ለመለወጥ ነው። እዛ ጋር የጋራ የኮስት ሼሪንግ ስራ አይደለም ያለው፣ የማህበረሰብ ተቋም ነው። የማህበረሰብ ተቋም እስከሆነ ድረስ የሁሉም ሰው አይዲያ ይጠቅማል የሚል ነገር ማሰብ ደግሞ ጥሩ ነው። እኔ ቦታዎች ላይ በተቋም ደረጃ ስትመራ የግድ ማኔጅመንት ስታፍ ብቻ ሳይሆን
በየስራ ክፍሉ ሊኖረው የሚችለው ስታፍ የሚያነሳቸውን አይዲያዎችን ሼር ማድረግ ኮሙኒኬሽን ደግሞ ፍሪኩዌንት መሆን አለበት። ሁሌ ምንድነው ተቋሞቻችን ጋር ሊጎሉን የሚችሉት የሚሉ ነገሮችን ፕሮግራሞችን አሬንጅ ያደረጉ በተለያየ ጊዜ እንደው በየስራ ክፍሎቹ የምናደርጋቸው ነገሮች የነበሩት ወረዳ ያለ ማለት ነው። ቡና እንጠጣ ፕሮግራም አንዱ ዛሬ በሽታ መከላከል፣ ነገ ደግሞ እዛ ኤችአይቪ መከላከልና መቆጣጠር ስራ ክፍል እንዳውሉ በተለያየ ግብዓት አቅርቦት ስራ ክፍል እንደዛ ያያረጋን ዝም ብለህ ሲምፕል የቡና ሴርሞኒ አድርገህ ቁጭ ብለህ ምንድነው እስቲ ተቋሞቻችን ላይ በጥሩነት ፊልም የምታደርጉት ነገር ሁሌም ከፖዚቲቭ ነገር መጀመር ጥሩ ስለሚሆን ከዛ ውጭ ደግሞ የሚጎሉ ነገሮች ምንድናቸው እነዛን ጎለቶቻችን ደግሞ እንዴት እንምላ የሚለው ነገር ሐሳብ የመቀበል በሊደርሺፕ ትልቁ የመጀመሪያው ድርሻ አለው ብዬ አስባለሁ። እሱን ስቲልም ባለው ደረጃ በዛ ወይ በምታደርገው እንቅስቃሴ ጥሩ ነገር ነው ብዬ አስባለሁ። አጋጣሚ ሆኖ ደግሞ ስለ ሆስፒታሉ ያውኑ ታሪክ መነሻ ሲደረግ ወረዳ ጤና ጽሕፈት ቤት ኃላፊ ሆኜ ማህበረሰቡም ደግሞ ቀበሌ ላይ ብር ሲዋጣ ቀበሌዎችን እያያዝኩ እኔም ማወያይበት እድልም ደግሞ ገጠመኝ በሆስፒታሉ ኢሹ ማለት ነው። ሆስፒታሉ ላይ የራሱ የሆነ ታሪክ አለው። ሲጀምርም አንድ ዲስትሪክት ሆስፒታል ይሁን ዞናል ሆስፒታል፣ ጀነራል ሆስፒታል ይሁን ኮምፕሬሄንሲቭ ይሁን እሱም በጊዜው የነበሩ ረጅም ጊዜ ቪዥነሪ የሆኑ አመራሮች ነበሩና በጣም ረጅም ክርክር አድርገውበት ለምን ትልቅ ሆስፒታል አንጀምርም የሚል ሀሳብ ስለነበራቸው እሱን ዲሳይድ ካደረጉ በኋላ ግን በወረዳዎች ደረጃ ለማህበረሰቡ ታች ወርዶ ገንዘብ ማሰባሰብ ሲጀመር አንዱም ተሳታፊ ነበርኩኝ። ምዕራብ አዘርነት ወረበሬ ወረዳ ያለው የተለያዩ ቀበሌዎችን ይዤ በሆስፒታል ደረጃ ስናወያይ ማህበረሰቡ የሚያነሳቸው ነገሮች ውስጤ ላይ በጣም የሚፈጥሩት የሆነ እንትን አለ። ምክንያቱም ሰው ባንድም በሌላ መልኩ ፊል ያደረገው ነገር ሪል የሆነውን እንትን ስለሚያነሳልህ ማለት ነው። ተቋም ባለመኖሩ የሚያጋጥመው ችግር እናቱን ማዳን ሲችል ሰበብያ መሆን ሲችል የሚያጣበት ሁኔታ እንደነበረ አርሶ አደሩ በጣም በስፋት ያነሳል። በጣም ማለት ነው። አጋጣሚ ሆኖ ደግሞ ልክ እንዳሁኑ ሆስፒታሉ ግንባታው ተጠናቆ በግንባታ በመዋጮም ተሳትፎ በነበረብኝ ግንባታው ተጠናቆ ለስራ ዝግጅት ሲሆን በዚህ ሆስፒታል ስራ አስኪያጅ ሆኜ ስመጣ ደግሞ እንደ ሌላ እድል ቆጠርኩት ነው። ከሕክምና መሳሪያ አንጻር እንግዲህ አሁን ባለው ደረጃ ሀገራችን የደረሰችበት ትልቁ የሕክምና የሜዲካል ኢኩዊፕመንት ቴክኖሎጂ የምንለው ኤምአርአይ እና ሲቲ ስካን ነው። እንግዲህ እነዛንም ኤምአርአይ ሲቲ ስካን ኦልሞስት ዘ ላስት 4 years አንድ ቀን ሳይበላሽ ልዩ የሚያደርገው እሱ ነው። ብዙ ቦታ ላይ ሲቲ ስካን ይኖራል። ከ6 ወር በኋላ 6 ዓመት ተበላሽቶ ይቆማል። ስቲል በ4 ዓመት ተኩል ወር በ5 ዓመት ውስጥ አንድ ቀን ሳይበላሽ ሰርቪስ እንዲሰጥ የማድረግ ኤምአርአይም ባለፈው 4 ወር አስገብተን ለማህበረሰቡ ሰርቪስ እያደረግን ነው። ያው ማኔጅመንታችን ደግሞ እጅግ በጣም ሁሌም ምጎራበት ያለው ማኔጅመንት ማንኛውም ጀማል ይኑር አይኑር ጀማልን አይቶ የሚሰራ ሰው አይደለም ያለው። ሲስተም እንደ ሲስተም ነው ያለው ደስ የሚለው። ታች ደግሞ ኬስ ቲም ደረጃ ላይ ያሉ ሰዎች ኦነርሺፕ ናቸው። ያው አይታችኋል ብዬ አስባለሁ ሄዳችሁ ማለት ነው። ኤኒ ታይም በማንኛውም ሰዓት መጥተህ ስራ ክፍሎቹ ጋር ብትገባ በኮንፊደንስ ስራ ክፍሉን ችግርም የስራ ክፍሉን ውጤትም ኦነርሺፕ ሆነው ሊሰሩ የሚችሉ የሰው ኃይል ሲስተም ትልቁ ነው። ወራቤ ሆስፒታል ላይ ምኮራበት ነገር እሱ ነው። ያው እኔ የመጀመሪያ ትልቁ ሽልማቴ ማህበረሰቡ ጋር ያለውን ችግር በአንድ በሌላ መልኩ በመፍታት ሁሌም ሳቲስፋክሽን እሱ ነው። ግን ደግሞ እንደዚህ አትሊስት ስትሰራ ታይተህ እውቅና ሲሰጥ ደግሞ ዛሬም ትልቁ ሪስፔክት ምንድነው ዞሮ ዞሮ እኔ ሪስፔክት ተደርጎ ሪኮግናይዝ ሲደረግ ትልቁ ለስታፍ ሊፈጥር የሚችለው ፖዚቲቭ ኢነርጂ ትልቅ ነው በጣም ማለት ነው። ያው ልክ እንደወጣን ኢቭን ስመጣም ለዚህ ነገር ስለሱ ለማንም ማኔጅመንቱም ይሄን ኢሹ የሚያውቀው አይደለም። ግን ምን ያህል ሰው ደስ እንደሚለውና ብቻም ሳይሆን ደግሞ ይሄንን ስትሰራ ሪኮግናይዝ ለማድረግ ከላይ ያለውም ሰው ማየት የሚችልበት አይነት ሲኖር የበለጠ ፖዚቲቭ ኢነርጂ ትጨምራለህ። ያንተን ብቻ ሳይሆን ደግሞ ስታፎችህንም ልታበረታታ የምትችልበትን እድል ይፈጥራል ብዬ አስባለሁ። ስተከታተሉት የቆያችሁት የጤና ሚኒስቴር የቴሌቪዥን ፕሮግራማችንን ነበር። ለዛሬ ያሰናዳንላችሁ ፕሮግራም ይህንን ይመስላል። በሚቀጥለው ሳምንት እስክንገናኝ ድረስ ናትናኤል ተስፋዬ ከመላው ስቱዲዮ ባለሙያዎች ጋር እንሰናበታችኋለን። መልካም ሳምንት።